በመጨረሻም እጅግ አስደሳችና ሰበር የተባለው መረጃ ተሰምቷል። የአርሰናል ደጋፊዎች በሙሉ በጉጉት ስንጠብቀው የነበረው ዝውውር ተጠናቋል። ስለ ብሩኖ ጉማሬሽ ምን አዲስ መረጃ አለ? በተጨማሪም ስለ ቪኒሺየስ ጁኒየር እጅግ በጣም ወሳኝ የተባለ መረጃ በአሁኑ ሰዓት ተሰምቷል። ስለ ማርቲን ኦዴጋርድ እንደዚሁም ደግሞ ሌሎች የክለባችን አርሰናልን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ከኛ የሚጠበቀው ምንድነው ካላችሁ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። እንግዲህ ሳልጠይቃችሁም ላይክ አድርጋችሁ ስለምትጀምሩ ከልብ ነው ማመሰግናችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። የዛሬውን እንግዲህ ወሳኝና አስደሳች መረጃ የምንጀምረው ከብሩኖ ጉማሬሽ ዝውውር ነው። በርካቶቻችን እንግዲህ ብሩኖ ጉማሬሽ መቼ ነው ሂርዊጎ የሚባለው መቼ ነው የአርሰናል ተጫዋች የሚሆነው በጣም ቆየ በሚል እንግዲህ ዝውውሩ ተንዛዝቶ ስለነበር እንግዲህ ሊቀር ነው ይህ ዝውውር በሚል እንግዲህ ስጋት ውስጥ ገብተን ነበር። ነገር ግን ዛሬ ማለዳ በሰራውላችሁ ዜና ላይ ኒውካስል ዩናይትዶች በዋናው ቻናል ማለት ነው ዋነኛ ፍላጎታቸው ዝውውሩን ማንዛዛት ነው እንጂ ብሩኖ ጉማሬሽ የኛ ንብረት መሆኑ አይቀርም ብያችሁ ነበር። በስተመጨረሻም ታዲያ ዛሬ ማለዳ ደግሞ ወደ ረፋድ ላይ 4 ሰዓት አካባቢ ፋብሪዚዮ ሮማኖ ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ሲል የአርሰናል ደጋፊዎች በጣም በጉጉት የሚጠብቁትን መረጃ አጋርተዋል ማለት ነው። ዴቪድ ኦርንስቲን፣ ሳሚ ሞክዌል ሁሉም ታማኝ የሚባሉ የመረጃ ምንጮች አረጋግጠውታል። ብሩኖ ጉማሬሽን ከኒውካስትል አርሰናል ለማስፈረም ከኒውካስትል ጋር ሙሉ በሙሉ ከስምምነት ደርሰናል ማለት ነው። የቀሩት የነበሩት የቦነስ ስምምነቶችም ሙሉ በሙሉ ተጠናቀው ብሩኖ ጉማሬሽ የክለባችን ተጫዋች ለመሆን ፍቃድ ተሰጥቶታል። በአሁኑ ሰዓትም እንግዲህ ብሩኖ ጉማሬሽ ከኒውካስትል ወደ አርሰናል ሄዶ የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። ታዲያ በሚቀጥሉት ጥቂት ሰዓታት ምናልባትም እስከ ማታ አሊያም ነገ የምንሰማው መረጃ ብሩኖ ጉማሬሽ የሕክምና ምርመራውን አጠናቆ ፊርማውን በይፋ ኑሮ የአርሰናልን ስብስብ እንደሚቀላቀለው በተለይ ፕሪሚየር ሊጉ ሊጀምር እንግዲህ እንደምታውቁት 16 ቀናት ብቻ ነው የቀሩት። በእነዚህ 16 ቀናት ውስጥ ከኛ ጋር በደንብ ልምምድ ሰርቶ ለጨዋታዎች ዝግጁ ለመሆን በቂ ጊዜ ይኖረዋል ተብሎ ይጠበቃል። ፕሪሚየር ሊጉ ከመጀመሩ በፊት የኛ ንብረት መሆኑ እጅግ በጣም አስደሳች ነው። ሌላኛው ከአርሰናል በተለይ ከስፖርቲንግ ዳይሬክተራችን አንድሬ ቤርታ በከፍተኛ ሁኔታ ልናደንቅላቸው የሚገባው ነገር ምን አይነት ተደራዳሪ በጣም ጎበዝ ተደራዳሪ እንደሆኑ ማወቅ አለብን። ምክንያቱም ኒውካስል ዩናይትዶች እንግዲህ ብሩኖ ጉማሬሽን በፍጹም ከ100 ሚሊዮን ፓውንድ በታች አንሸጥም ሲሉ ነበር። ነገር ግን አንድሬ ቤርታ ኒውካስል ዩናይትዶችን በስተመጨረሻም በቂ የሆነ ማሳመኛ ስራ በመስራት እንደዚሁም ድርድሮችን በማድረግ ተጫዋቹን ያገኘነው በ75 ሚሊዮን ፓውንድ ነው። ይህንን ቀጣይ ዓመት 29 ዓመት የሚሞላውን ተጫዋች በ100 ሚሊዮን ፓውንድ ብናስፈርም ኖሮ ብዙዎች ብዙ ገንዘብ ወጥቷል እንል ነበር። ነገር ግን 75 ሚሊዮን ፓውንድ ከልጁ ብቃት በፕሪሚየር ሊጉ ካለው ልምድ አንጻር በጣም ጥሩ የሚባል ዋጋ እንደሆነ እየተነገረ ይገኛል። ስለዚህ አሁን ላይ ወደ ለንደን ለመብረር ፍቃድ ተሰጥቶታል። ወደ ለንደን በሮ የሕክምና ምርመራውን በለንደን ኮሎኒ አድርገው እንግዲህ የመድፉ የክለባችን አርሰናል የመሃል ሜዳ ሞተር ይሆናል ማለት ነው። በነገራችን ላይ ክለባችን አርሰናል በቀጣይ ዓመት በተለይ ፕሪሚየር ሊጉ ሲጀምር የሚኖረው የመሃል ሜዳ ስብስብ ማንም ሊያቆመው የሚችል ስብስብ አይደለም። ማርቲን ዙሜንዲን አስቡት፣ ዲክላን ራይስን አስቡት፣ ሚኬል ሜሪኖን አስቡት፣ ከዛ ራሱ ብሩኖ ጉማሬሽን፣ ማርቲን ዙሜንዲን፣ ኤብሪቼዜን እንደዚሁም ደግሞ ሉዊስ ስኬሊን ስታስቡ 7 የመሃል ሜዳ ተጫዋቾች ይኖሩናል። እነዚህ 7ቱም ተጫዋቾች ደግሞ ዝም ብሎ ተራ የምትሏቸው ተጫዋቾች አይደሉም። 7ቱም እጅግ በጣም ድንቅ ተጫዋቾች ናቸው። ኤብሪቼ ኢዜ ነው፣ ኦዴጋርድ ነው፣ ሜሪኖ በሉት እንደዚሁም ደግሞ ዴክላን ራይስ በሉት፣ ዙሜንዲ በሉት፣ ሉዊስ ስኬሊ በሉት፣ ብሩኖ ጉማሬሽ በሉት ሁሉም የመሃል ሜዳ ተጫዋቾች እጅግ በጣም የሚችሉና ጥራታቸው ከፍ ያለ በመሆኑ ክለባችን አርሰናልን በቀጣይ ዓመት የመሃል ሜዳው በጣም ጠንካራ ነው የሚሆነው። ስለዚህ አርሰናል በቀጣይ ዓመት ዋንጫዎችን ለመብላት በቂ ስኳድ አለው ብዬ አሁን ማሰብ ጀምሬያለሁ። እንዳልኳችሁ ከቪኒሺየስ ጁኒየር ዝውውር በላይ የብሩኖ ጉማሬሽ ዝውውር እጅግ በጣም አስፈላጊ ነበር። ምክንያቱም በደንብ አድርገን ከራይስ ጋር አጣምረን መጫወት እንችላለን፣ ከዙሜንዲ ጋር ማጣመር እንችላለን፣ ከኦዴጋርድና ኤዜ ጋር ማጣመር እንችላለን። እንደዚሁም ደግሞ እነ ራይስን ማሳረፍ እንችላለን፣ እነ ዙቤሜንዲን ማሳረፍ እንችላለን። ይህንን ስታዩ አርቴታ በጣም ብዙ አማራጭ ስለሚኖረው መሃል ሜዳውን ከተቆጣጠራችሁና መከላከል ላይ ጥሩ ከሆናችሁ ደግሞ የፕሪሚየር ሊግ ዋንጫን ማንሳት እንደሚቻል ራሳችን ባለፈው ዓመት አሳይተናል። ዘንድሮም እንደግመዋለን የሚል እምነት አለኝ። ስለ ቪኒሺየስ ጁኒየር ወደ ተሰማው መረጃ ስወስዳችሁ አሁን እንግዲህ ከደቂቃዎች በፊት ከ10-20 ደቂቃዎች በፊት ይህንን ዜና ወደ እናንተ ለማድረስ ከመዘጋጀቴ በፊት ማለት ነው በሪያል ማድሪድ ቦርድ እና በቪኒሺየስ ጁኒየር ወኪሎች መካከል
ውይይቱ ተጀምሯል። በኮንትራቱ ጉዳይ አሁን ከደቂቃዎች በፊት ነው ውይይቱ የተጀመረው ማለት ነው። ታዲያ ይህ ውይይት ለክለባችን አርሰናል እጅግ በጣም በጉጉት የሚጠበቅ ወሳኝ የሆነ ውይይት ነው። እንግዲህ ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ተስማምቶ በዛው ለመቀጠል ይወስናል፣ ኮንትራቱን ይፈርማል። በነገራችን ላይ የሚፈርመው ኮንትራት ለቀጣይ 5 ዓመታት በዛው በማድሪድ ቤት የሚያቆየው ነው ከተስማማ ማለት ነው። ካልተስማማና በተለይ በገንዘቡ ጉዳይ ከሪያል ማድሪድ ጋር ስምምነት ላይ መድረስ ካልቻሉ ደግሞ ወደ ክለባችን አርሰናል የሚያደርገው ዝውውር መንገዱ ይከፈትልናል ማለት ነው። ስለዚህ ይህንን ውይይት እንደ አርሰናል ደጋፊ በጉጉት የሚጠብቀው የለም። በተለይ ደግሞ አስቡት ጉማሬሽን አግኝተን ቪኒሲየስ ጁኒየርን የምንጨምር ከሆነ ምን አይነት ስብስብ ሊኖረን እንደሚችል በጣም አጓጊ ነው ማለት ነው። እስካሁን ድረስ እንግዲህ አሁንም እየወጡ ባሉ መረጃዎች ስምምነት ላይ ገና መድረስ አልቻሉም። በተለይ በዚች በምስል መብት ጉዳይ ላይ የቪኒሲየስ ጁኒየር ወኪሎች ከሪያል ማድሪድ ጋር ከፍተኛ የሆነ አለመግባባት ላይ እንደሚገኙ ተሰምቷል። ይህ አለመግባባት መጨረሻ ላይ ይፈቱታል ወይስ ደግሞ ሳይፈቱት ቀርቶ ቪኒሲየስ ጁኒየር ወደኛ ይመጣል የሚለውን የምንጠብቀው ነው። በነገራችን ላይ በጣም በአስደሳች ዜና ኦዴጋርድ ወደ ልምምድ ተመልሷል። ማርቲን ኦዴጋርድ እንግዲህ በዓለም ዋንጫው በተለይ ከኖርዌይ ብሔራዊ ቡድን ጋር ከኤርሊንግ ብራውት ሃላንድ እና ከኖርዌይ ስብስብ ጋር እጅግ አስደናቂ የዓለም ዋንጫ ነበር ያሳለፈው። ሳይጠበቁ ረጅም ርቀት መጓዝ ችለዋል። ኦዴጋርድም አሲስቶችን ከማድረግ ባለፈ ጨዋታዎችን በመቆጣጠር እጅግ ድንቅ ብቃቱን ማሳየት ችሏል። በዓለም ዋንጫው በተለይ ከጉዳት መልስ እንግዲህ ማርቲን ኦዴጋርድ በዓለም ዋንጫ ያሳየው ብቃት በጥሩ አቋሙ ላይ እንደሚገኝና ወደ ክለባችን አርሰናል ሲመጣ ድንቅ አገልግሎት ሊሰጠን እንደሚችል ከዚሁ መረዳት ይቻላል። በተለይ እኔ የአርሰናል የመሃል ሜዳ በዴክላን ራይስ በብሩኖ ጉማሬሽ እና በማርቲን ኦዴጋርድ ቢመራ በጣም ነው ደስ የሚለኝ። እነዚህ ሶስት ተጫዋቾች የአርሰናልን የመሃል ሜዳ በተደጋጋሚ ቢመሩት ብሩኖ ጉማሬሽ እና ዴክላን ራይስ መሃሉን እና ወደ መከላከሉም ሆነ ወደፊት ያለውን በደንብ ይቆጣጠሩልናል። ኦዴጋርድ ደግሞ በእድል ፈጠራው በደንብ ስለሚያግዘን ይህ የመሃል ሜዳ የሶስቱ ተጫዋቾች ጥምረት በጣም አጓጊ ይሆናል ብዬ እጠብቃለሁ። ታዲያ ኦዴጋርድ በዓለም ዋንጫው ረፍት ከተሰጠው በኋላ በአርሰናል ረፍቱን ጨርሶ በአሁኑ ሰዓት ወደ ክለባችን ተመልሶ ልምምዱን ጀምሯል ማለት ነው። በዛሬው ጨዋታ ይኖራል ተብሎ አይጠበቅም በሪያል ቤትሱ። ነገር ግን ቀጣይ ከቦሩሺያ ዶርትመንድ ጋር በምናደርገው ጨዋታ ግን ማርቲን ኦዴጋርድ የመኖር እድሉ እጅግ በጣም ሰፊ እንደሆነ እየተሰማ ይገኛል። እስካሁን ድረስ እንግዲህ ወደ ልምምድ ያልተመለሱት እንደ ዴክላን ራይስ እንደ ቡካዮ ሳካና የስፔን ብሔራዊ ቡድን ተጫዋች የሆኑት እነ ዙሜንዲ፣ ሜሪኖን የመሳሰሉ ተጫዋቾች ወደ ልምምድ ያልተመለሱ ተጫዋቾች ናቸው። እነሱ በቀጣይ ይመለሳሉ ተብሎ ይጠበቃል። በቀጣዩ መረጃ መቼ ነው ወደ ልምምድ የሚመለሱት የሚለውንም ደግሞ ወደ እናንተ የማደርስ ይሆናል። የብሩኖ ጉማሬሽን ዝውውር ከ10 ስንት ትሰጡታላችሁ? እኔ እንግዲህ የብሩኖ ጉማሬሽን ዝውውር ከ10 ነው የምሰጠው። በእርግጠኝነት እመኑኝ የአርሰናልን መሃል ሜዳ በጣም ጠንካራ ያደርገዋል። በተለይ ፕሪሚየር ሊጉ ላይ ልምድ ያለው ደግሞ ዝም ብሎ ተራ ቡድን አይደለም፣ ወይ በርንሊ አይደለም፣ ወይ ኖርዊች ላይ አይደለም። በፊዚካል ባትል በአካላዊ ፍልሚያ ላይ እጅግ ቶፕ ከሚባሉ ፕሪሚየር ሊግ ቡድኖች አንዱ የሆነውን የኒውካስትል ዩናይትድን ሲያገለግል የነበረ ተጫዋች ነው። ስለዚህ ፕሮፋይሉ ከፍ ያለ ተጫዋች ነው። በፊዚካል ባትሎች በጣም ድንቅ የሆነ ተጫዋች ነው። ይህ ተጫዋች በአርቴታ ፍልስፍና ላይ ስትጨምሩት ምን ያህል ድንቅ ሊሆን እንደሚችል ማሰብ ይቻላል። ምክንያቱም አርቴታ ፊዚካል ላይ በጣም ጠንካራ የሆኑ ተጫዋቾችን ይወዳል። በአርሰናል ቤት ብዙዎቹ ጠንካራ እየሆኑ የመጡ ተጫዋቾች ናቸው። ተከላካዮቻችንን ብታዩ፣ የፊት ለፊት መስመር ተጫዋቾቻችንን ብታዩ፣ የአንድ ለአንድ ግንኙነቶችን መሀል ሜዳ ላይ ራይስን ብታዩ በደንብ መሀል ሜዳውን አንድ ለአንድ ተገናኝተው አሸንፈው መቆጣጠር የሚችሉ ተጫዋቾች ናቸው። እዚህ ላይ ነው እንግዲህ አርቴታ ብሩኖ ጉማሬሽን የጨመሩት ማለት ነው። አንደኛ ደግሞ ከዚህ በፊት አርቴታ ብዙ ጊዜ በዝውውር ተሳስቶ አለማወቁ፣ ብዙ ጊዜ የሚያስፈርማቸው ተጫዋቾች ለክለባችን አዋጭ የሚሆኑ ተጫዋቾች መሆናቸው የብሩኖ ጉማሬሽ ዝውውርም ስኬታማ ይሆናል ተብሎ ይጠበቃል። እናንተ ከ10 ስንት ሰጣችሁት? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በኋላ ላይ ደግሞ ስለ ቪኒሲየስ ጁኒየር ምን አይነት መረጃ ይወጣል? በዛው በሪያል ማድሪድ ይቆያል ወይስ ደግሞ አልተስማሙም? አርሰናልስ ከሪያል ቤትስ ጋር ምሽት በጨዋታው ምን ገጠመው የሚለውን በነገ ጠዋቱ መረጃ በዋናው ቻናል ወደ እናንተ የማደርስ ይሆናል። እንግዲህ ሀገር ውስጥ ከባህር ማዶ ሆናችሁ በየዕለቱ የክለባችን አርሰናልን መረጃዎች የምትከታተሉ ቤተሰቦቼ ከልብ ላመሰግናችሁ እወዳለሁ። በሌላ ጥንክር በሌላ ደግሞ ወሳኝ መረጃ እስከምንገናኝ ድረስ ታዲያ በያላችሁበት ሰላም ተመኘውላችሁ።